እንየው አንድ ላይ ይለውጡን ፊትሽን። ይሄ የመጀመሪያው ፊትሽ፣ አሁን ደግሞ ቀረበበኝ ትንሽ። ያሁኑ ደብዝዟል፣ ከበፊቱ ያሁኑ ደብዝዟል። ለእኔ የሚታየኝ እኔ አይኔ አንዴ ወይ ልዩ አንዴ ህዝቡ እንዲጽፍ ስለፈለኩ ነው። እኔ አይኔ ችግር ሊኖርብኝ ስለሚችል እናንተ ይሄንን ፎቶ እዩና ያሁኑን አስተያዩና እናንተ እዩና ለውጥ ካለ ንገሩኝ። አንዴ ነይ ወደዚህ ማሬ፣ ነይ ወደዚህ። ኦርደር 3 ቀን ብቻ ተጠቅመሽ ነው አይደል? 3 ቀን ብቻ ነው የተጠቀምሽው፣ ከዛ አቁመሽዋል። ሀቢባ አቤት። እኔ መድኃኒቱን ካቆምኩኝ ወር ሆኖኛል። ኦኬ እየተረዳሽኝ ነው? አዎ ወር ሆኖኛል። እኔ በመስቀሌ ለዚህ ለቆሻሻ ብር ብዬ አልምልም። በመስቀሌ እምላለሁ። ወር ሆኖኛል። በጣም ተቆጣ፣ ሲያመኝ አቆምኩኝ። ሶሊያና ፕሮዳክት ገዝተሻል? አዎ ገዝቻለሁ። እሺ አንዴ ሶሊያና ቆይ ሶሊያና ታውቂያታለሽ? ጽጌሬዳን ካስተመርሽ ናት? ሚዩት ነሽ ሶሊያና? አውቃታለሁ። በጣም ሞዴሬተር ነበረች። በጣም ቤተሰብ ነች። መጀመሪያ ከማውራቷ በፊት አንድ ቮይስ አሰሚ። መጀመሪያ ነበረብሽ ሜንሽን አርጊልኝ፣ ሪፕል አርጊልኝ፣ እንደ ሪፕ ነገር አርጊልኝ። ቅድምም የገነትንም ብለሽኝ አላረግሽልኝም። ብዙ ቮይስ ስለላክሽ የትኛውን እንደሆነ አላውቅም። ችግር የለውም። መረጃ አለን። ሞዴሬተር ነበረ። መረጃ አልመጣም። ላይክ ከከስተመርም አልፎ ላይክ እንደ ቤተሰብ የነበረን ሰው ነች እሷ። ያው አሁን ምልክልሽን ምን እንደነበራት መጀመሪያ እንተዋወቅ። ችግር የለውም። እኛ ሁሉ ነገር አለን። እኛ ከአንቺ ጋር እኮ ምንም ችግር የለብንም። ስለተበላሸብን መጣ። ጽጌ ከቪዲዮ ትንሽ ራቅ በይ ወደዛ። መቤቴን አርሴማ ትሙት አቡ በቲጁ ጉራጌዋ የተነሳ ሀቄን አውጡልኝ፣ ብሬን መመለሴን እውነትን ውሸትን ውሸት እያልን ማለፍ ስላለብን አሁን እዚህ ጋር መሲ ለሞራሉም ሊሆን ይችላል፣ እሷን ለማበረታታትም ሊሆን ይችላል። ዋሽተሻታል። ቢካዝ ያልተጠቀምሽውን ነገር እሷን ለማበረታታት ወይ ህሊን ካብዶሽ ሼም ይዞሽ ሊሆን ይችላል ብያለሁ። አለመጠቀሟን በምን እናውቃለን? ጭራሽ አንቺን ጨርሽ ህዝብ ይፈርዳል። አንዴ ጽሁፎችን ላንብብላችሁ ፕሊዝ። ሌላ ልልክልሽ ነበር ጸባይ የለሽም አለችሽ በጽሁፍ ሶሊያና ሌላ ልልክልሽ ነበር ጸባይ የለሽም። አይ ቲንክ ይሄን ያለችው ቪዲዮ ስላልሰራሽላት ቶሎ አስተያየትሽን ስላልሰጠሽ መሰለኝ። ከዛ አንቺ ብለሻል አንቺ ተአምረኛ አልሻት። ከዛ ተአምረኛ ማለት ምንድን ነው አልሻት። ከዛ እንደዛ አስተያየት ምንም ከዛ ምን አልሽ? እኔ ለጽሁፉ ፖዝ እያልኩኝ ሌላ ልልክልሽ ነበረ ጸባይ የለሽም ብላ ቴክስት ስታደርግልሽ አንቺ ደግሞ አንቺ ተአምረኛ አልሻት ስትያት እሷ ደግሞ ምንም አላልሽም እኮ ላይክ ለምን ቪዲዮ አልሰራሽም ለምን ላይቭሽ ላይ አልተናገርሽም ነው ስትል አንቺ ያንን ቮይስ ላክሽ። ቮይሱ ምንድነው? ቆይ እንስማ። እና ለውጥ አለው ወይ ይላልሽኝ? በጣም ለውጥ አለው። በጣም ማለት ነው። በጣም ለውጥ አለው። በጣም አመሰግናለሁ። ያልተጠቀምሽው ፕሮዳክት ለምን እንደዚህ አይነት ፊድባክ ሰጠ? እሱ ጥፋቴ ነው። ጠዋት ተናግሬ በቃ ጥፋት ነው ከተባለ ማለት ባለመጠቀምሽ ማስረጃው ስልኬ መጣላ ያቀረብሽው በኔ ፕሮዳክት ነው። ማስረጃ አንቺ ስጠቷ መማርም አለባት። አለቀ። ያለ ፈቃድ ያለ እውቅና ያለ እንደዚህ አይነት ነገር ስታደርግ ኦፍኮርስ በህግ ራሱ ማለት ትጠየቃለች። ግን ያ ደረጃ ደግሞ መድረስም የለብንም። ወንድሞች እህቶች፣ ሁላችሁም ማለት ወንድሞች እህቶች ናቸው። እናንተ የተጎዳ ሰው ካለ በሷ ምክንያት ወይም በፕሮጀክቱ ምክንያት ሙሉ ለሙሉ መከበር ታደርጋለች። ዝግጁ ነሽ እህቴ? ካላስ በጣም ጥሩ። ስለዚህ ጉድ ይገርማል ውዶቼ። እንግዲህ ይህች ልጅ ማለት ነው ሶሊያና በጣም አሻፈረኝ ብላ እኔ የምሸጠው መድኃኒቴ በጣም ጥሩ ነው፣ በጣም ጥሩ ነው፣ ውሸታችሁን ነው፣ ምቀኝነት ነው እያለች በጣም እንትን ብላቸው ነበረ። ከመሲ ጋር በቃ ጦርነት ከፍተው ነበረ። አሁን ግን መቶ እንትን ሲላት ታሜ እንደዚህ ሲላት በህግ ትጠየቃለች፣ ያስጠይቅሻል ሲላት አዎ እውነት ነው። ትክክለኛ ኤክስፓየርድ የሆነ ሊሆን ይችላል፣ ጊዜው ያለፈበትን ነገር ይሆናል ሊሸጥ ይችላቸውና ፊታቸው የተበላሸው ለዛም ሊሆን ይችላል። በቃ እውቀት ያለው ሰው ሲመጣባት እንደዛ ሲላት እሺ ነው ያለችውና ዋናው ነገር ምንድነው እህቶቼ ማለት ነው ፊታችሁ ላይ ምንም ነገር አታውጡ፣ ምንም ነገር አትቀቡ። አላህ የሰጣችሁ መልካችሁ በቂ ነው። ወላሂ ታማችሁ ከሆነ ሐኪም ቤት ሂዱ። ሐኪም ቤት ዶክተር አይቶ መርምሮ ቆዳችሁ ላይ ምን እንደሆነ የቆዳ ዶክተር አለ፣ እዛ ሄዳችሁ
የቆዳ ሕክምና እዛ ሄዳችሁ ተመርምራችሁ እነሱ መድኃኒት ይስጧችሁ። በቃ እንደዚህ ካስቸገራችሁ ማለት ነው። ሌላው ነገር ግን ፊታችን እንዲቀላ በተለይ ፊታችን እንዲቀላ እያላችሁ የምትጠቀሙ ልጆች አላችሁ። ያ ነገር ደግሞ አላህ ያሰጠንን የቆዳ ቀለማችንን ማንም አይቀይረውም። ቢቀይረው እንኳን ዘላለም ዘላቂነት የለውም። ምንም ዘላቂነት የለውም። ጊዜያዊ ነው። ያ ነገር ስታቆሙት ተመልሳችሁ እዛው ነው የምትገቡት። በዚህ ላይ ደግሞ በሽታ ነው። ቆዳችሁን እያሳሳው ወዛችሁን እየመጠጠው የፊታችሁን ቆዳ ወዙን እየመጠጠው ነው የሚሄደው። ምንም እንትን የለውም። የማይረባ ነገር ነው እና አትጠቀሙ። ምን ታረጉ መሰላችሁ? እኔ ምከራችሁ ማታ ማታ ማለት ነው ሳሙና ግዙ። የሙር ሳሙና፣ የእርድ ሳሙና አለ፣ የሙር ሳሙና አለ። እኔ የምጠቀመው የሙር ሳሙና ነው። ብዙ አመት ሆኖኛል። ቢያንስ ወደ 5 አመት ምናምን ሆኖኛል ስጠቀመው። የሙር ሳሙና በሱ ነው የምታጠበው ዘወትር። አሁን ግን ያው እሱን እጠቀማለሁ። ዶቭ አለኝ ደግሞ በዶቭም አንዳንድ ጊዜ እንደዚሁ ዝም ብዬ እንትን እላለሁ። ያንን ላለማውጣት ብዬ በቅርብ ያገኘሁትን ዶቭን እጠቀማለሁ። ሌላ ሳሙና ግን አልጠቀምም። በቃ ይሄ ሽታ ያለው ምናምን ነገር ፊቴን አልጠቀምም። ክሬም ሎሽን ፊቴ ላይ አላወጣም። ቫዝሊን ነው በቃ ቫዝሊን እና ዘይቱን እቀባለሁ ፊቴን። ከዚያም በኋላ ጧት ሙልጭ አድርጌ በዛ በሳሙና እታጠባለሁ ማለት ነው። በቃ ሙያዬን እንዲሁ ስራዬን ትሰራውላለሁ። አልሐምዱሊላህ ፊቴ ምንም ነገር የለብኝም። ድሮ ነበረብኝ ማዲያት ምናምን እንደዚህ ከሴደርያ ወይም ከፋርማሲ አረቦቹ እንደዚህ አመመኝ እኮ እንደዚህ ስላቸው ይሄን መድኃኒት ጥሩ ነው ግዢ ይሉኝና ስገዛ እጠቀመዋለሁኝ። ግን ለጊዜው ፈገግ ይልና ፊቴ 1 ቀን 2 ቀን ከተውኩት ልክ 1 ቀን ራሱ ዛሬ ማታ ተቀብቸው ነገ ፊቴን ትቸው ካደርኩኝ ሳልቀባ ካደርኩኝ ነገ ተመልሶ ማለት ነው ያኔ ጥቁር ቁር ፊቴ በቃ የሆነ ያ ቦታ ያ ማዲያት ያለበት ቦታ ድምቅ ብሎ ነው የማየው። ስለዚህ በቃ በመስተዋት ራሴን ማየት ያስጠላኝ ነበረ። አልሐምዱሊላህ አሁን ላይ ጥድት ያለ ፊት ነው ያለኝ። አላህን አመሰግነዋለሁ ማለት ነው። በምን ምክንያት እንደለቀቀኝ ግን ባላቀውም አላቅም ብቻ እኔ የሙር ሳሙና እጠቀማለሁ። የሙር ሳሙና ማለት ምንም ሽታ የሌለው ማለት ነው። ሽታ ምንም ነገር የለውም። ሳሙና ነው ዝም ብሎ በዚያ ላይ ጥርት ሲያደርግ አሪፍ ነው። ሁለተኛ ነገር ደግሞ ይሄ ክሬም በፊት ላይ ክሬም ሎሽን ምናምን ዝም ብዬ እቀባ ነበር ያገኘሁትን ነገር ፊቴን። በቃ አሁን አቁም ያለህ ያን ነገር የምቀባው ዘይቱን ቫዝሊን በቃ ሳሙና በሳሙና እታጠባለሁ ጧት ስነሳ። ማለትም ያ ቫዝሊን ዘይቱን ወይም እንደተቀባ ነው ዝም ብለን በውሃ ታጠብ ብለን ለኡዱ ራሱ ሙስሊሞች ጥሩ አይደለም። ውሃ ይገባው ይባላል። ቅባት ነገር ካለው እጃችን እግራችን ላይ ማለት ነው። በሳሙና መታጠብ አለብን ማታ ቫዝሊን ከተቀባን። ስለዚህ ጧት በሳሙና በደንብ ነው የምታጠበው። ያ እንትኑ ቫዝሊኑ ዘይቱ ምናምን ካለ ምግብ ስሰራ ወይም በፀሐይ በሙቀት ምናምን ወደዛው ፊቴ ላይ በሽታ ነው የሚያመጣው ማለት ነው። በቃ እንደዛ እያደረኩኝ እኔ አሁን ጽድት ያለ ፊት ነው ያለኝ። ወላሂ አልሐምዱሊላህ በጣም አላህን አመሰግነዋለሁኝ። ራሴን በመስተዋት ማየት በጣም እጠላ ነበረ በዚያን ሰዓት ማለት ነው። በቃ ደህና ፊት ይዤ መጥቼ ከሀገሬ ለምን ተበላሸሁ እዚህ በምን ምክንያት እያልኩኝ በጣም ነበር እንትን እምለው። ያም ደግሞ የመጣብኝ አውቀዋለሁ። ዘይት መጠባበስ፣ ይሄ ሳምቡሳ፣ በጣጥስ፣ ይሄ ድንች ምናምን ለልጆቹ መጠባበስ ምናምን በቃ ይሄ ነገር ምግብ ስንሰራ ያ ነገር የዘይቱ በተለይ የዘይቱ የምንጠባበሰው ነገር ፊታችን ላይ ሲያርፍ በሽታ ነው። እንደዛ ነበረና አሁን ዋናው ነገር ምንም ነገር አትጠቀሙ። ይሄ ያልተረጋገጠ ነገር ፊታችሁ ላይ አታውጡ። ፊታችሁ በተለይ ፊታችን ቆዳችን ስስ ነው በጣም። ስለዚህ አትጠቀሙ እህቶቼ። አንድ ልጅ ነው የምትጠቀም አይቻለሁኝ። እንደዚህ ፕሮዳክቱን ገዝታ ትጠቀማለች። ፊቷን ብቻ ነው የምትቀባው። ፊቷን ማለት ነው በቃ ልስልስ ብሏ ፊቷ በቃ ይወዟን ምጥጥ አድርጎት የሆነ ልምልም ያለ ፊት ነው ያላት። ከዚያ ደግሞ አንገቷ፣ እግሯ፣ እጇ ሌላ ቆዳ ነው። እንደዚህ ሳያማ ነው ፊቷ ብቻ ፍግግ ብሏል፣ ቀላ ብሏል ማለት ነው። ከዚያ ሳያት ቤት ኪራይን አገኘኋት እና ሳያት ሁልጊዜም እንዴ ምን አርገሽ ነው ግን አንቺ ምንድን ነው ይሄ ፊትሽ ቀይ ነው አንገትሽ፣ እጅሽ፣ እግሩሽ ለብቻው እንደዚህ ነው ስላት ይህን እኮ እየተጠቀምኩ ነው አለች። ኧረ ይሄ ነገር ያበላሻ ብለዋል ስላት ሰርች አርገን ስናዳምጥ ምናምን ተረዳችኝና ቆሻሻ ጨመረችው ማለት ነው።